ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እርሱም እኛ ከማመስገን ልብ በል መላእክቶች ከዛ ምን ይሉታል? አላህን እኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሱ ውስጥ የሚያጠፋና ልብ በል በእርሱ ውስጥ የሚያጠፋና ደሞችንም የሚያፈስ ታደርጋለህ አሉት። ሩቁን አዋቂ አላህ ብቻ ነው ተብሎ ይታመናል። ገና ሰው ሳይፈጠር መላእክቶች ምን አሉ? ደም አፍሳሽን ሰው አትፍጠር ይሉታል። ገና ሳይፈጠር ማለት ነው። ሉክ የሩቁን አዋቂ ገና ሳይፈጠር ደም አፍሳሽን አትፍጠር ይሉታል። እኛን እናመሰግናለን፣ እኛን ቀድሳለን፣ እኛን እንትን እናከብራለን፣ ደም አፍሳሽን እንዴት ትፈጥራለህ አሉት። ከዛ ቻሌንጁን እንዴት እንደሰጣቸው ላሳየ። አይገናኝም ያልከው አሉ። አላህ ምን ይላቸዋል? ከዛ እኔ የማታውቁትን ነገር አውቃለሁ አላቸው። አሁን እናንተ ማታውቁትን አሁን ይሄንን እነሱ ሲነግሩት ኖ እናንተ ማታውቁትን ነገር እኔ ያውቃለሁ አላቸው። ከፍ አድርገው አደምንም ስሞችን ሁሉንም አስተማረው። አይገናኝም ብለህ ነበረ። ስም ጠርቶ ብዬህ ነበር ቅድም ከስም ጋር በተያያዘ ስሞችን ሁሉንም አስተማረው። ማ አላህ ነው ያስተማረው ስለ ሁሉ ነገር፣ ስለ እንስሳቱ፣ ስለ ኤቭሪቲንግ እንስሳቶችን ጠራና ስም አስተማረው። ማ አላህ ለማ ለአደም የበላይነቱን ሊያሳየ ነው አይደል ብለኸኝ የለ? የበላይነቱን እንዴት እንዳሳየ አንተ ራስህ ትመሰክራለህ። ከዛ አደምንም ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው። በማለት በመላእክት ላይ ስም የወጣላቸው በመላእክት ላይ እንዲቀርቡ ተደረጉ። እውነተኞች እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ምን አይነት ፈተና ነው? ለአደም ስም ነገረና እንስሳቱ ይሄ እንከሌ ይባላል፣ ይሄ እንዲህ ይባላል ብሎ አደምን ለብቻ አስተማረው። ከዛ እንስሳቶቹን አመጣና መላእክቶቹ ጋር እስቲ እውነተኛ ከሆናችሁ ይሄ እንስሳ ማን ይባላል? መላእክቶቹም ማለት ነው። ይሄንኛውስ ማን ይባላል? የበላይነቱን ለማሳየት ማለት ነው። እንደዚህ አይነት ፉክክር የፈጣሪ ባህሪ ሳይሆን የተራ ግለሰቦች ነው። እንቀጥልሽ። አሁንም ጥራት ይገባ ምን አሉት? ከዛ መላእክቶች ጥራት ይገባ ካስተማርከም ነገር በቀር ለኛ እውቀት የለንም አሉት። አንተ አዋቂ ጥበበኛ ብቻ ነህ አሉት። መላእክቶች ከዛስ አደምን ጠራው። አሁን አደም ወይ ስሞቻቸውን ንገራቸው አለው። ለአደም እኮ አስቀድሞ ደብቆ አስተምሮታል። ልክ አደም እንደሚያውቅ አደረገና አሁን እንዳልነገር አድርጎ አደምና ለመላእክቶች ስማቸውን አስተምራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ የሰማያትና የምድርን ሩቅ ሚስጥር አውቃለሁ። የተሰወረ ሩቅ ሚስጥር የሚያቀሱ ብቻ ነው ተብሎ ይታመናል። አስቀድሞ መላእክቶች አውቀዋል። ለዛኛው ጀስቲፊኬሽን ይሄንኛው ምንም አብሮ የሚሄድ አይደለም። እነኛ ቀድሞ ከማወቃቸው ጋር ደም አፍሳሽ መሆኑን አደምን ከማወቃቸው ጋር ስም ማወቁ አደም የበላይ እንዲሆን አደርገው። እነሱ አስቀድሞ የአደም ዘሮች አደም ደም አፍሳሽ መሆናቸው ገና አደም ሳይፈጠር መላእክቶች ከማወቃቸው ጋር አደም ስም የእንስሳትን ስም ተምሮ ለነሱ ማስተማሩ ምንም አብሮ የሚሄድ አይደለም። ኤኒዌይስ እንቀጥል። አደም ስሞቻቸውን ነገራቸው አለው። ስሞቻቸው በነገራቸው ጊዜ እኔ ሰማያትና የምድሩን ሩቅ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁ ምን አላቸው። ኦኬ ለመላእክትም ለአደም ስገዱ። አሁን አደም የበላይ ሆነ። መላእክቶች ኑ ስገዱ በሉ ለአደም። ለምን? ስም አስተምሯችኋል። እሱ ይሄ በቀል ነው የሚመስለው። ቀድመው ስላወቁ የሰው ልጅ ገዳይ ነው መሆኑ ደም አፍሳሽ መሆኑን መላእክቶች በማወቃቸው አላህ እየተበቀላቸው ነው የሚመስለው። ለማንኛውም ለመላእክቶችም ለአደም ስገዱ ባለ ጊዜ አስታውስ፣ ሁሉም ሰገዱ። ወዲያው ሰገዱ። ኢብሊስ ብቻ ሲቀር በአዳም ያው ክፍል እኮ ተከፍቷል። መረጃ አለህ ይለኛል። ለመላእክትም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎች ሆነ። እዚህ ጋርም አሁንም የኛውም ክፍል ስህተት አለበት። ኢብሊስ መልአክ አይደለም። አላህ ያዘዘው ማንን ነው? መላእክቶችን ነው። ምን ብሎ? ስገዱ ለአደም ብሎ። ኢብሊስ ግን አልሰገደም። ኮራ ብሎ ኮራ፣ ከካዲ ሆነ ይለዋል። ኢብሊስ ጅኒ ነው እንጂ መልአክ አይደለም። ስገዱ ተብሎ የታዘዙት ደግሞ መላእክቶች ናቸው። ለምን? ስም በማለመማር እንትን ባለማላታቸው አሁን አደም የበላይ ሆነ፣ ለሱ ሰገዱ። ከዛስ አደምንም ሆይ ከአንተ ከሚስት ጋር በገነት ተቀመጥ አለው። ከእርሷ በኋላ በፈለጋችሁት ስፍራ በፈለጋችሁት ተመገቡ ተባሉ። ስለዚህ በገነት አሁን አደምና ይሄ መጣ። ከአዳምና የመጀመሪያውን ፍጥረት ንገረኝ እሺ በእስልምና
አርሽ ውሃ ነው። ውሃ ቀድሞ ተፈጠረ የሚል አለ። አርሽ ቀድሞ ተፈጠረ የሚል አለ። ፔን ቀድሞ ተፈጠረ የሚል አለ። ሁሉንም የመጀመሪያ ፍጥረት ይለዋል። ስለዚህ ውሃ ቀድሞ ተፈጠረ ብትል ማተር አያደርገኝም። ሌላ ጋር ደግሞ አርሽ ቀድሞ ተፈጠረ ስለሚል ታይም አይቆጠርም አለ። ታይም የሚቆጠርን እሰጥሃለሁ። አላህ ሰማይና ምድርን ከመፍጠሩ በፊት 50 ሺህ ዓመት በፊት ቁርአንን ይቀራ ነበር ይላል። ጥያቄ ነበር። ቆይ እኔ እያልኳችሁ ያለሁት አይገባቸውም እንዴ? ግልጽ አይደለውም እንዴ? ቆይ ቆሴ ገኒ ግልጽ አይደለው? አንተ የምትለው ነገር እኮ በጣም ግልጽ ነው። እፎይ ግን ያው ላለመሸነፍና ሽንፈታቸውን ላለመቀበል ሲሉ አውቀው የሚገግሙት ነገር አለ። በእጅ ያስከው ብርቱካን መሆኑን እያወቀው እነሱም እያወቁ ላዩ ላይ ብርቱካን የሚል ጽሑፍ ከሌለው አናምንም አይነት ነገር እኮ ነው።